1179 ስለዚህ መጀመሪያ ሞ ያለውን ቼክ እናርገው እንመለስ። ቀድሞ የተሰራው ቪዲዮ ቆይ አንዴ ይቅርታ ስለዚህ ከምንድነው ከቀደም ካለው ጋር መብረቁ ቤት ገብተው ካሉት ጋር አንድ አይነት 1179 ሰው ለምንድነው የእንትኑን ከቀደም ጀምሮ ይሄን ይጽፋል? አንተ በአዲስ አካውንት የሚያሳዝኑኝ ሰዎች እነዚህ ናቸው። በአዲስ አካውንት የሚመጡ ብዙ ጊዜ ማይሆን ምንድነው ሰው እቺ ሴት የሆነ ነገር ሆናለች ብሎ ቢል አይፈረድበትም። አሁንም የምለው ቲና በመርዝ ገደሏት እንዲያርጓት ቢል ሰው ላይ ሊፈረድ አይችልም። የኢትዮጵያ ሕዝብ እቺን ሴት በመርዝ ነው የገደሏት፣ ሴራ አድርገው ነው ያደረጉት፣ ሲዝቱባት ነበር ሲሉም አሉ። የተዛተበት ቪዲዮዎች አሉ ላሳያችሁ ቢል ሰው ሊፈረድበት አይችልም። በዚህ ሴት ጉዳይ ላይ ተዝቶባት ነበረ። ከዜዶ ጋር የሆነ ሰው ኢትዮጵያ ላይ ያለ ሲዝባት ነበር። መረጃውን ላሳያችሁ። ስለዚህ ሰው ስለዚህ ሴት ፍትህ ቢጠይቅ፣ ስለዚህች እናት ፍትህ ቢጠይቅ ምንም ጥያቄ የለበትም። ካደረጋችሁት፣ ከበደላችኋት፣ ከሰደባችኋት፣ ካጠለጠላችኋት አንጻር ዛቻ ስታረጉባት ነበር፣ ስዝቱባት ነበር። መረጃውን ላምጣ። መረጃውን ላምጣው። ዛቻውላ ነበረባት ሴትየዋ። የታለ ልከውልኝ ነበረ መረጃ። በጣም የሚያሳዝን መረጃ ነው። ብዙ ሰው ነው የሚልክልኝ የተፖሰቱ ነገሮች ብዙ። ይኸው መረጃው ሰማችሁ? እንሰራላታለን። ስለ አንቺ የምታወራ ከሆነ የሆነ ነገር የምትል ከሆነ እንሰራላታለን፣ ጉድጓድ እንከታታለን እያለ ሲዝትባል ነበር። ይሄን አያችሁ? እንደዚህ እያላችሁ እየዘታችሁ፣ እንደዚህ እያላችሁ እያስፈራራችሁ፣ እቺ ሴት ድንገት ሞተች ሲባል ሰው ይጠይቃል። ሰው ይጠይቃል። ስለዚህ ሰው ቢጠይቅ አሞራውን ከዚህ ነገር ጋር ቢያያይዝ፣ ሌሎችም እሷ ላይ ሲዝቱ ሲሳደቡ የነበሩ ሰዎችን በዚህ ነገር ላይ ተጠያቂ ቢያደርግ ምንድን ነው የሰው ጥፋት? የኢትዮጵያ ሕዝብ ጥፋቱ ምንድን ነው? እነዚህ ሰዎች ሲሰድቧት፣ ሲያሟልጯት፣ ብዙ ነገር ሲሏት ነበር፣ ብዙ ነገር። ስለዚህ ሰው ቢጠረጥር መርዝ አስበልተዋት ነው ቢል፣ ገለዋት ነው ቢል፣ የሆነ ነገር አድርገዋል ሰው ትክክል። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ ተማሩ።
በተለይ ሴት ልንገርሽ፣ ምናልባት ዴዚ ለአሁን አትሰማኝም፣ ልትሰማኝም ፍቅር ላይ ናት ምናምን ቶ ሌላ ሴት ግን እናትሽን ያላከበረ ወንድ ባናቱ ይተከል፣ አንቺንም አያከብርሽም። ነገ አንቺ እንደዛ ነው ትሪት የሚያደርግሽ። ደግሜ ልንገርሽ፣ እናትሽን ያላከበረ ወንድ አንቺን ሊያከብርሽ አይችልም። እናትሽን የሚንቅ ወንድ አንቺን ሊወድሽ አይችልም። ደነዝ ሴቶች አላችሁ፣ ደነዝ ድንጋይ ራስ ሴቶች አላችሁ፣ እማይገባችሁ ለማንም ልቃሚ ወንድ ለነገ ምንም የሌለን እውነት ለመናገር ነው ምለው፣ ለማንም ልቃሚ ተብሎ እናትን ማጣት እኔ እንጃ ምን አይነት ነገር እንደሆነ ከባድ ነው። ለወንድ ተብሎ ለማይጠቅም ነገር ተብሎ ለማይጠቅም ነው ማወራ። እናትን ማጣት አታገኝም። ሚሊዮን ጊዜ ፈተሽ ማግባት ትችያለሽ። የሚኖርሽ አንድ እናት ናት፣ ሄደች፣ አከተመ። የማይገባችሁ ደናቁርቶች ግን አላችሁ። እናታችሁን ያላከበረ ማንንም የማክበር ምን የለውም፣ ባህሪ የለውም። እና ይሄ አይነት ችግር አለ። ስለዚህ አሞራውን ማንም እየተነሳ መጥቶ ቢሰድበው መብት አለው ነው የምለው፣ መብት አለው። አደባባይ ወጥቶ የሰደባት ያሰደባት ለዴዚ ለልጇ በተናገረችው ለዴዚ ለብቻዋ ከእናት ጋር ስልክ አላነሳ ስትላት በምን በቮይስ ያስቀመጠችውን አውጥቶ ሲያስነግር የነበረው እሱ፣ ግሩፕ ሲያስፈጥር የነበረው እሱ እና ማንም መጥቶ አሌክስን ቢናገረው አሌክስ ዋጥ አርጎ የመያዝ ነገር ነው ያለው። ከዚህ በኋላ እናቷን አክባሪ አልነበርክም፣ ቤተሰቦቿን አክባሪ አልነበርክም። አሁን ማርገዟ ምናልባት ሊያቀራርባችሁ ይችል ይሆናል። ነገ ማን ነው የሚያርሳት? ይችል ልጅ ማን ነው የሚያርሳት? የምትመጣው አሜሪካን ሀገር፣ የምትኖረው አሜሪካ፣ አንተ የምትኖረው ሌላ ሀገር ነው። ማን ነው ይችል ልጅ የሚያርሳት? አጠገቧ ሰው የለም። ማን ነው ከጎኗ የሚሆነው? ቢያንስ እንደዛ ተጣልተው እንኳን ነፍሷን ይማር እናት ቲና ብትኖር ታርሳታለች። አማራጭ የላትም። ልጇ ናት፣ ታርሳታለች፣ ከጎኗ ትሆናለች። ይህንን ነገር ብዙዎቻችሁ አታዩ። እናት አራሽም ናት። እናት መድኃኒት ናት። እውነቴን ነው ማወራ፣ መድኃኒት። እናት መልካም ናት ለገባው ጥሩ ለሆነች እናት። አሉ አንዳንድ መንደርተኛ ባለጌ መረን እናቶች አሉ። አብዛኛው እናት ግን የኢትዮጵያ እናት በጣም በጣም መልካም እናት ነች አብዛኛው። እና በዚህ ነገር ላይ እየጠበቅኳቸው ነው። አንድ ነገር እስኪሉ እየጠበቅኳቸው ነው። ስለ ቲና ክፉ ቃል የሚያወሩ እየጠበቅኩኝ ነው። እየጠበቅናችሁ ነው። እንዲህ አድርገን እያፈጠጥን ነው። ሚሊየን እጥፍ አልኩ መቆሚያ መቀመጫ ነው የምናሳጣችሁ። እናት ብዙ ዋጋ ትከፍላለች። ብዙ እስቲ ልጠይቃችሁ እያንዳንዳችሁ፣ እናታችሁን በዚህ ደረጃ የሰደበ ሰው ትዳር ትመሰርታላችሁ? አሁን ጀስት አያስኪ አንድ ልጅ ስለሆነች ዴዚ አንድ ልጅ ስለሆነች ለእናቱ አንድ እናታችሁን በዚህ ደረጃ ሙልጭ ልጭ አርጎ አደባባይ ላይ አውጥቶ ብሽቅጥቅጥ አስደርጎ ሲያሰድብ የነበረ ቤተሰብ ትሆናላችሁ ወይ ነው እንደ ጥያቄ። በእናንተ ማትወዱትን ሌላው ሲያደርገው ሰፖርት አታደርጉ። ህሊና ቢስ ካልሆናችሁ፣ መረን ባለጌ ካልሆናችሁ በስተቀር በእናንተ ያውም እምዬ እናት ብለሽ ይውሰን በዛ ደረጃ የሚናገርን ለአንቺ ክብር አለው ማለት ዘበት ነው። አሁንም እናገራለሁ፣
ይሄ ማን ነው የሚባለው? ፋኒ የሚባለው የሳምሪ አንድ ቀን ስትሰድበው እንዲያውም ልጅ ወልደዋል፣ አብረው ኖረዋል ለረጅም ጊዜ። ስትሞልጨው ስሙን ስታጠፋው ጂጂ ለአንድ ቀን ቀና ብሎ መልሶ አያውቅም። ለአንድ ቀን ያላለችው ነገር የለም ጂጂ፣ ያልፈጠረችው ነገር የለም ጂጂ። ለአንድ ቀን መልሶ አያውቅም። መደረግ ያለበትም እንደ መልመድ አለብን። እናት እናት ናት። ምንም ትሁን እናት ትኑር። ይኸው ትላንት ከሳምሪ ጋር ተጣልተው ነው ተባልተው ነበረ። ሲቸግራት ማጋን የመጣችው ሳምሪ ሲቸግራት ማጋ መጣች። እናቷ ጋር ነው የመጣችው፣ ጂጂ ጋር ነው የመጣችው። የልጅ ልጆቿን የሳምሪ ልጆችን በአሁን ሰዓት የምታሳድገው ጂጂ ናት። እናት በምንም ነገር ብታመጡ ምን ታደርጋለች? ከእናትነት አታልፍም። ምንም ነገሯ ማንነቷ ነው፣ ማንነቷ ነው። ስለዚህ ፕሊዝ ምናልባት ከእናታችሁ ጋር የተጣላችሁ ካላችሁ እናትህ እንዲህ ያለች ምናምን የምትሉ በተለይ ለወንድ ብላችሁ፣ ሌላው አይደለም፣ ለወንድ ብላችሁ እኔ የመረጥኩትን አልወደደችልኝም እናት ስለምታውቅ ያንን ሰውዬ እርግጠኛ ነኝ ፈተሸዋል። ያ ሰውዬ በእርግጠኝነት እያንገበገበ ነው የሚያኖርሽ። እናት ያልወደደችው ባል ያገባሽ I guarantee you እያንገበገበ ነው የሚያኖርሽ ሰውየው። ከዋሸው ትነግሩኛላችሁ፣ ከዋሸው ትነግሩኛል። እያንገበገበ ከዛ ፈተሸዋል፣ ተፋተሻል። ከእናትሽ ጋር ግን ለዚህ ለወጠጤ ጎረምሳ ብለሽ ተፋሽተሻል፣ ተሰዳድበሻል፣ ክፉ ተናግረሻል እናትሽን። ሴቶች ከዚህ ነገር ተጠንቅቁ። ወንድ ልጅ በእናቱ ድርድር አያውቅም። ሂደዝንኬ ለዚህ ነው ማትወጃት። በተለይ የወንድ ቤተሰብን በጣም ብዙ የሚወድ የለም። የወንድ ቤተሰብ እናት አትሰማሽ፣ ወንዱ አይሰማሽ። በእናቴ ቀልድ የለም ነው የሚልሽ። እስቲ ዴዚ የአሌክስን እናት አንድ ቀን ትናገራት፣ አንድ ቀን እስቲ ልንገራችሁ። የአሌክስን እናት ዴዚ አንድ ቀን ትናገራት። ሶሻል ሚዲያ ላይ ወጣ እጂ ሴትዮዋ አትረባም ትበላት። ዴዚ በአንዴ አሌክስ ዘርበይ ከዚህ ነው የሚላት፣ በአንዴ ውጪ ከዚህ ነው የሚላት። ስለዚህ ሴቶች ባካችሁ ለእናታችሁ ያላችሁ ቫሊዩ ከምትወዱት ጎረምሳ ይብለጥባችሁ። ከምትወዱት ጎረምሳ የእናት ፍቅር ይብለጥ። ያሳደገችሽ ያጠባችሽ 9 ወር የተሸከመችሽ ለአንቺ ብላ መከሯን የበላችው እናትሽ እንጂ ይሄ ዝምባም ጎረምሳ አይደለም። ይሄ ዝምባም ጎረምሳ የወደደው መጀመሪያ ቂጥሽን ነው። ደግሜ ልንገርሽ፣ ማናችንም ጎረምሳ ሆነን የወደድነው ቂጥሽን። ሀቁ ይሄ ነው። ምንም ዘር ማንዘርሽን አላቅሽም ከነመፈጠርሽ መልክሽን ነው እንዲያይቼ በቃ ይቺ ልጅ ተመችታኛለች የምለው። እናትሽ ግን ከነምናምንሽ ነው የምታቅሽ፣ ከነምናምንሽ። ስለዚህ ብዙ ጊዜ ለወንድ ብላችሁ የተጣላችሁ እናቶቻችሁን አፕራመሹ እናቴ ይቅርበኝ ነው የምትይው። ስለዚህ አሁንም ቢሆን ጥያቄ አለኝ በአሌክስ እና በዴዚ መካከል። ሁላችንም ጥያቄ አለ። እውነት አሌክስ በፍቅር ነው? አሌክስ እውነት ተንከባክቦ ያኖራታል? አሌክስ እውነት ለትዳር በቂ ነው? ገና ልጅ ነው። ብዙ ሮጦ ያልጠገበ ልጅ ነው አሌክስ። በአጋጣሚ ተረገዘ እንጂ አሌክስ ሮጦ አልጨረሰም። ሀቆ ይሄ ነው። ሸፋፍኑለት፣ የፈለጋችሁትን ነገር በሉለት። ሪያሊቲው ጋር ስትመጡ አሌክስ ገና ሮጦ ያልጠገበ ጎረምሳ ነው። ሀቆ ይሄ ነው። እግዚአብሔር እንደው የእናቷን ነገር ለመካስ ብሎ እንደው ካላቆመው በስቀር ይሄ ልጅ ገና ምንም ያላየ ልጅ ነው። ሂድዝንስ ምንም አላየም። ገና 24 ዓመት በአበሻ ወንድ ማለት በ24 ዓመት ልብ ሊገዛ፣ በ24 ዓመት ትዳር ሊመሰርት ወንድ ልጅ በ24 ዓመት ህይወቱን ሊጀምር አንገቴን ሰጣለሁ። የማይሆን ነገር ነው።
እያስተዋላችሁ ግን በዚህ ነገር አስተውሎ በእናቷ በምን ስለተጎዳች አይቶ ለሱ የከፈለችው ዋጋ ትልቅ መሆኑን አይቶ እቺን ልጅ በጥሩ ቢዛት መልካም ነው ብዬ አስባለሁ። ለሱ ብላ ከእናቷ ጋር ተለያይታለች። ተለያይታ እናትየው ሄዳለች። በቃ ላትመለስ ዘላለማዊ እንቅልፍ አንቀላፍታለች እናትየው። ለማ ብላ ለአሌክስ ተብሎ ለወንድ ተብሎ አሁን ትምህርቷን አቋርጣለች። አሌክስ ትምህርቱን አያቋርጥም። መሄድ መቅረት ትችላለች። አሌክስ ትምህርቱን አያቋርጥም። አሌክስ ስራውን አይተውም። አሌክስ የሚፈልገውን ነገር ከማድረግ አይመለስም። እሷ ግን ከእናቷም ከትምህርቷም ከምኗም አሁን አቁማለች። ልጅ ማሳደግ አለባት። እሷ ልጅ ማሳደግ አለባት። ዴይዚ ልጅ ማሳደግ ትምህርቷን አቁመዋለች። አብሶሉት። ከዛ በቃ ይቺን ልጅ ታቀፋ ከእሷ ጋር ትኖራለች። እሱ እንደፈለገ መሆን ይችላል። ከፈለገ ከእሷ ጋር መሆን ከፈለገ ደግሞ ህይወቱን መቀጠል ይችላል። አሞራው ማለት ነው። እውነታውን እንነጋገር። እውነታውን ሌላው ይማርበት፣ ሌላው ይወቅበት። የእናት በላይ የሚሰጥ አሌክስ ወይ አሞራው ከእናት በላይ የሚሰጥ እናቷ ሞታለች። በዚህ ጉዳይ እቺ ልጅ ከልቧ አፍቅራለች። ከልቧ ማንንም አልሰማ ብላለች።